ይሄ አብይ ጾም ከሁሉም አጽዋማት የሚበልጠው ራሱ እግዚአብሔር የጾመው ክርስቶስ የጾመው ጾም ስለሆነ ነው ብለናልና አንዳንዶች ደግሞ ምን ይላሉ ክርስቶስ ከጾመልን ታዲያ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገው ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። አዳኝነቱ ማለት ነው። አዳኝነቱን አሳይቷል። ሰው በመሆን የዕለት ጽንስ ሆኖ በመቀረጽ በድንግል ማርያም ማህፀን ተወልዶ በበረት በመወለድ በጨርቅ በመጠቅለል በመሰደድ በመራብ በመጠማት 33 ዓመት ከ3 ወር በምድር ላይ ሲኖር እዚህ ቦታ አደረ፣ እዚህ ቦታ በላ ጠጣ፣ እዚህ ቦታ ተዝናና ተደሰተ የሚል መጻሕፍት አልጻፉልን። የጻፉልን መከራውን እና አሁን ያንን ሲያደርግ ምንድነው ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ እኔ እግራችሁን አጥቤያለሁኝ፣ እኔ መምህራችሁ ነኝ፣ ጌታችንን ትሉኛላችሁ፣ እውነት ነው። እኔ አምላካችሁ ጌታችሁ ሆኜ ተንበርክኬ እግራችሁን ካጠብኩኝ እናንተ ደግሞ የወንድሞቻችሁን እግር ልታጥቡ ይገባል አለ። ስለዚህ እያንዳንዱ ክርስቶስ ያደረገው ነገር ከቤዛነት ቀጥሎ አርአያ መሆን ነው፣ አብነት መሆን ኮነነ በኩረ ወጥንተ ለኩሉ ምግባር። ለእያንዳንዱ ለምንናገረው ነገር ለምናደርገው ስራ ሁሉ ምልክታችን ነው። ስለዚህ ክርስቶስ ጾሙ ውደዱ ብሎ ውደዱ። እንደዛ ከሆነ እኮ አንድ ጊዜ ክርስቶስ ወዶኛል ለምን ሰውን ወዳለው ማለት እኮ ትቻለሽ። ቀላል እኮ ጾሙን ብቻ እኮ አይደለም። አንድ ጊዜ ክርስቶስ ሞቶልኝ ለምን ሞታለሁ ማለት እኮ ትቻለሽ። እንደ ሞተን ሞታለን።